አዩትና ልጅህ ነው አሉኝ። ምንም በእውነት አይደለም እንዲህ ነው ምናምን አላልኩኝ። ወዲያውኑ ደስ ብሎኝ ያቀፍኩት። ከዛ አሁን ምንድነው ፕላን ማድረግ ያለብን ምናምን ሲሉ ምንድነው ማድረግ ያለብኝ? ለእናቴ መንገርና መሄድ ነው ያለብኝ። በተነጋታው ሂያጅ ነኝ። የምቀመጥበት ወይ የምቆይበት ምክንያት አልነበረኝ። በቃ አሁን እኔ ልሄድ ነው አልኳት። ልሄድና ከሄድኩኝ እዛ ነገሮች ከተስተካከሉልኝ ማድረግ ያለብኝ ለልጄ አደርጋለሁ ብዬ ሄድኩ። ከሄድኩ በኋላ ነገሮች እስኪስተካከሉልኝ ወረቀት እስኪኖረኝ ስራ እስክጀምር ትምህርት ተምሬ የሆነ ነገር እስክጀምር ምንም ማድረግ አልችልም። አንቺ ኖርዌይ ነው የምትኖሪው፣ እኔ ስዊድን ነው የምኖረው። ህጉን ታውቂዋለሽ። የሴፊ ትምህርት ተምረሽ ምን ብለሽ ነው? ከዛ የሴፊ ወረቀት ከሰጠኝ በኋላ የሴፊ ትምህርት ስጀምር ከሚቆረጥልኝ ብር ላይ እየቀነስኩ እየላኩኝ ልጄ መንከባከብ ጀምሬያለሁ። ገብቶሻል? ከዛ እንደንትንም አንዳንድ የማያግባባን ነገር አለ። ወጣትነትም ማለት ትጨቃጨቅ ያለሽ የራስሽ ጉዳይ ታያለሽ ምናምን ታያለሽ፣ መልሰሽ ትታረቅ ያለሽ ገባሽ። ቤተሰብም አሉ። እህቴም በጣም ጥሩ ነገር ታደርግለት ነበረ። በሰዓቱ በጣም ይወዱት ነበር። ሙሉ ቤተሰብ ይወደው ነበር ልጁ ደግሞ በጣም ደስ የሚል ነገር ነበረውና ያ እያለ ሄደ። ከዛ መሀል ላይ የሆነ ነገር ሲጎድል ወንድሜ ይሸፍናል፣ እኔ ሳልችል እህቴ ትሸፍናለች። ገባሽ? እኔ ስችል እኔ፣ ወንድሟ ስችል ወንድሟ፣ ብቻ ከማናችንም አቅጣጫ ይላካል ማለት ነው። በጭራሽ ምንም አይነት የለም። ከዛ በኋላ እኔ ነገሩ ከሆነ በኋላ ነው አሚን ምን ሆና ነው ምናምን ስል ፕሮሰስ ጀምራ ነበረ አለኝ። አይዶን እኔ ፕሮሰስ መጀመሯን ለእኔ አላዋያችኝም፣ አላጫወተችኝም እንደዛ እንዳሰበች። ግን ተደዋውለን አውርተን ነበርና አሚን ስለጣም እያስቸገረኝ ስለሆነ ማማ ጋ ይሁን ብላኝ ከእናቴ ጋር ማውርተን እኛ ቤት ሊሆን ተስማምተን ነበረ። በዚህ ነበረ የመጨረሻ አካባቢዎቻችን የነበሩት ወሬዎች። እሷ ግን እዛ ጋር የነበረው ሀሳብ ምንድነው የመሄድ ሀሳብ ስለነበራት ያው ልጁ እቤት እንዲሆን፣ ምክንያቱም ወንድሞቿም እናቷም ቤይሩት ስለሆኑ የሚኖሩት ለማንም ትታው መሄድ አትችልም። አጎቶቿ አሉ፣ ሁለት የእናቷ ወንድሞች አሉ አዲስ አበባ ውስጥም። እነሱም በጣም ጥሩ ናቸው፣ በጣም አሚንን የሚንከባከቡት። አሁንም ያለው አጎትየው ጋር ነው። ገባሽ? እና ልጅ እንደዚህ አይነት ግንኙነት ስላለን ነው ልጄን አደራ ብላ የላከችው። ግን እሷን ፓርቶች እሷን ቮይስ ብቻ ነው ያወጧት። ሌላ የምንሳሳቀውን ካወጡማ አይሆንም፣ አይጠቅማቸውም። እኔን ለመጉዳት የሚጠቅማቸው ቮይስ የለማ። ከላይ የተሳሳቅን ነው እንዴ? ይሄ ለእኔም ያስፈራል፣ ምን አክሏል ምናምን ያን የተሳሳቅን የምናወራው ነው። በብዛት ከቮይስ በላይ ከእሷ ላይ እሱን ፊት ለፊት አድርገን በቪዲዮ ነው የምናወራው። ካየሻቸው ቪዲዮዎች ይበዛሉ። ከላኩልሽ እንትን ላይ ቪዲዮ ነው የምናወራው። ይው ደቂቃውን 31 ደቂቃ ምናምን እንደዛ ነው የምናወራው። ብዙ ጊዜ በቃ እንደዛ ነው የምናወራው። ከላይም ብልክልሽ አብዛኛው ቪዲዮ ነው። ስለዚህ እነዚህ ሰዎች ምን ፕላን ስላላቸው ነው? እስቲ አንድ ይቅርታ፣ ናትናኤል የሚለውን ብሎክ አድርጊው። አድማ እያደረገ ነው። አካውንቱ እንዲዘጋ ብሎክ አድርጊው። እና አንዳንድ ሰው ምንም አይነት መረጃ የለውም አንተ ነው ያወጣው ቮይሱን ይላሉ። እኔ አላወጣሁትም። መጀመሪያ ቮይሱን እኔ ያወጣሁት ቮይስ አልነበረም። እዚህ ጋር የመጨረሻውን ቮይስ ቆርጠው ያወጡት ተንኮልና ክፋትንም ከአቅሜ በላይ ስለሆነ በልጄ ጉዳይ ሲነሳ በማንም ጉዳይ እኔን ሌባ ባሉኝ እኔን እንደዚህ ደፍራን ምናምን ባሉኝ ቅንጣት ታህል የጤፍ ያህል ስሜት አልተሰማኝም። እንደ ሰው በወጣው ቪዲዮ ፎቶ ታዝኛለሽ፣ ግን እማላዝንበትም የራሴ ምክንያት አለ። ምክንያቱም ያ ፎቶ እኔን ለመጉዳት የተሰራ ድራማ ስለሆነ አላዝንም። አሁን አንዳንድ ሰው ምንድን ነው የሚለው እንዲህ ሆና እንዲህ እያለቀሰች እንደዚህ የሆነች ወጥቶ ለምን ይቅርታ አይልም? ግን ያውቁታል። ይቅርታ ማለት ምን ማለት እንደሆነ ግን ያውቁታል። ይቅርታ ማለት እኮ አዎ አጥፍቻለሁ ጥፋተኛ ነኝ ማለት እኮ ነው። ያውቁታል። እንዴት አይነት አስተሳሰብ ቢኖራቸው ነው ይቅርታ በል ነገሩም እንዲረግብ እንዲረግብ አልፈልግም።
ለምን ይረግባል? ሰው ሲለጥፈኝና ያን ሁሉ መንገድ ሲጓዝ ማቆም መስሏችሁ ነበር እንዴ? እኔም እኮ ባለኝ መንገድ ባለኝ አቅም መሄድ እችላለሁ። አሁን አንቺ ያደረግሽውን ነገሮች ሌላ ቤት አላረጉልኝም። ሀቢባ ጋር መጀመሪያ የልጄን ምናምን አላኩላትም፣ ግን የእሱ ተልኮ ነበረ። እሷም ማውጣት አልፈለገችም። አሞራው የሚሉትም የተላከለት እሱም ማውጣት አልፈለገም። ቮይሶቹን አወጡ፣ ስድቡን ያየሽውን። ከዛ ሰው ሁሉ ተሰብስቦ ያ ሁሉ ጥርቅም ምን መፍረድ ጀመረ። ኧረ በስመ አብ! ይሄው የሚልከውን ቮይስ እንኳን ላባት ይሄ ምን አይነት ጋይስ! እነዚህ መፈንቅለ ወንዶች ሀጂን እዚህ እንደዚህ ጊዜ ስለሰጠ ነው አድማ እያደረጉ ስለሆነ በተብተ በኮፒ ሊንክና በጊፍት አሸንፏቸው። እሺ ምንም አያመጡም። እናንተ ብቻ ሰፖርት አድርጉት። ሂድበት ሀጂ። እና ይህን መርጠው ያወጡበት ምክንያት እኔን በምን አታክ ማድረግ እንዳለባቸው ስላመኑ ነው። አሁን ጃጓርም ትክክል ነው። ስሜታዊ ሆኖ የሴት ልጅ ጥቃት ተሰምቶት እንደዛ ቢናገር አይፈረድበትም። ለምን እዛ ጋር ተቆራርጦ በደረሰው ሜሴጅ እና በተለጠፈው ፎቶ ነው። እና ልጅቷ በጣም በሚያሳዝን መንገድ የምታወራው ወሬ የሁሉንም ልብ ማለት ትችላለች ወስዳዋለች። በቃ ሰው ሁሉ በደቦ ፈርዷል። እኔ ላይ ከተወሰኑ ሰዎች በቀር ፈርዷል። ምንድነው ማድረግ ያለብኝ? አሁን የሆነ ቦታ ልትሄጂ ብሎክ አድርጊው፣ መጣ ያመጣ ብሎክ አድርጊው። ስለዚህ ደካማ ሰው ይተኛል። ብሎክ አድርጉኝ ተብያለሁ እንዴ? ዮናስ በጣም ትልቅ ነውና ዮኒ ማኛ ብሎክ አድርጊው ስላለ በቃ ሀጂ ተስፋ የለህም ብዬ የምወድቅ ነው እንደሚመስለው። ዮኒ ማኛ ማን ነው? ለእኔ ማንም ነው። ምንድን ነው ሲጀመር አንድ ሰው ላከብረውና ለወደውና ምሳሌ ሊሆነኝ የሚችለው በሚያደርገው ነገር ነው። 80 ነገር ሲያደርግ አርሴማን ሲሰድብ የነበረ ሰው ለእኔ እንደ ምስክር ቆሞ ሊለፈልፍ አይችልም። ለእኔ ዳውን ነው። ገባሽ? ዳውን የሆነ ሰው ነው። ከፍ አድርጌ የማየው ሰውም ሊሆን አይችልም ባጭሩ። ሀቢባም የዩቱብ መሸቀያ ለዩቱብ የሚጠቅማትን ነገር ሰው አዝኖ ሰው አንጀት ውስጥ ገብቶ ጥቅም የሚያስገኝላትን ነገር እንጂ ያደረገችው ሌላ ነገር አለ ብያት አለው። የምትሄደው አካሄዷ ምንም ስላልጣመኝ ደንቆሮ ብያት ነው የወጣሁት። ምክንያቱም አንቺ ራሱ አሁን ከደንቆሮ ጋር ቁጭ ብለሽ አታውሪም። እርግጠኛ ነኝ አሁን አንድ ደንቆሮ ቤትሽ ገብቶ ቢንጣጣ ምንድን ነው የምታደርጊው? ወረድ ብለሽ አሽቀንጥረሽ ከስር ቁጭ አድርገሽ ትለበልቢዋለሽ። ለምን? ደንቆሮ ስለሆነ ስለማይገባው። እሷም ደንቆሮ ስለሆነች ደንቆሮ ብያት ወጣው። አይተሽ ከሆነ ሀቢባ ተከታዮች አሏት አለ የራሴ እኔ ጀሌዎች ነው የምለው፣ የሀቢባ ጀሌዎች ነው የምላቸው። ልክ ሀቢባ መስማት አይፈልጉም ያንቺን አፍ። ገና ስታወሪ ኧረ ይኸው አፉ ምናምን ይሄና እውነትም ወረኛ ነው ኧረ ምላሱ የማሳመን እንትኑ ምናምን ይሉሽና በቃ መረባረብ ነው የሚያውቁት። ቃሉን እንኳን ለመስማት ፈቃደኛ አይደሉም። ከዛ ሀቢባ ጥፋተኛ ነው ካለች ያ ሁሉ ሰው ተሰብስቦ ጥፋተኛ ነው ብሎ ይፈርዳል ማለት ነው። ይሄ በቃ እኔ ለእኔ እንደዚህ በቃ እንደ ሰው ልቆጥራቸው አልችልም እንደዚህ አይነት ሰዎች። እኔ ደግሞ በእንደዚህ አይነት ነገሮች የምረበሽ ሰው አይደለሁም። ማወቅ አለባቸው ስለ እኔ። ስለዚህ ትልቅ ቦታ ስላልተሰጠኝ፣ ትልቅ ሚዲያ ላይ ቦታ ስላልተሰጠኝ፣ ለእኔ ሚዲያ አይደለም እኮ ግን ሶሻል ሚዲያ ላይ ያለ ሰው እንደ ትልቅ ሚዲያ ስለሚቆጥረው ነው። ለእኔ ግን በጣም ዝቅተኛው ሚዲያ ያ ነው። ግን ከስር ያሉት ቦታ ሰጡኝ፣ አልገፉኝም። እኔን አልገፉኝም እነሱ። እዚህ ጋር ማንም ሰውን ይጥላ ይውደድ አይመለከተኝም። ጂጂኪያ እኔ በጣም ክሬዲት እሰጣታለሁ። ክሬዲት የምሰጣት ለምን እንደሆነ ታውቂያለሽ? ቤቷ ስሄድ አልገፋችኝም። ሂድ አንተ ደፋሪ ሂድ ደብዳቤ አላለችኝም። አስገብታና ተጫወት ከኔ ጋር። ስለ ጉዳዩ ማውራት አልፈለገችም። እኔ አይመለከተኝም። ስለ ጉዳዩ እንድናወራ አልፈልግም። ስለሌላ ስለ ቢዝነስ ምናምን እናውራ ብለን ነው ገብቼ እሷ ጋር ስለ ቢዝነስ ማውራት የጀመርነው። ጨዋታ ነው ይሄ፣ የእውነት ሲሪየስ አድርገን ወሬ ሳይሆን ዝም ብለው ቀልድ መጫወት ምናምን አለ። አሁን ሰው ይመስለኛል በጣም የተናደደ የመጣው እኔ እየገባኝ እየቀለድኩ ነው የምወጣው። በቃ ጂጂ ከንፈሪ ሲያምር ምናምን ነገር ያልኩኝ ስቄ ነው የምወጣው።
በምን ልናደድ ንገሪኝ። እሷ እንደዚህ እያደረገች እንደዚህ እየለጠፈች እንደዚህ ሆና እሱ እንዲህ ይለቃል አለች። ሰው የዛሬ 8 ወር ተደብድቦ የነበረውን ለፖሊስ ያመለክተውን ኬዝ ወደ እኔ ገልብጦ መጥቶ ድራማ ሰርቶበት አንዳንድ ነገሮች አመሳክሮ መጥቶ ለጥፎ ስለወጣ ሊደንግጥ ልዘን እንዴ? ሄለን እንዴት ነው የምደነግጠው በእንደዚህ አይነት ጉዳይ? ግን እኔ እንደዛ እንኳን አርጋ እሷን አታክ ማድረግ አይደለም የተያያዝኩት። ሌላም አንድ ቪዲዮ ልልክልሽ እችላለሁ። ቃሉ አጭር ነው እንጂ ሰዓቱን ከቤት በሻንጣ አስቀምጦ ሰርቆ ነው የወጣው ለሚለው ፋዘርዬ ሊመጡ ነው ሰዓቱን ሊወስዱት ነው የሚለው አጭር ቪዲዮ አለ። ሰሊ ራሱ ቪዲዮ አርጋ ሰዓቱን እያሳየች የለቀቀችው ማለት ነው። እኔ እንደዚህ አይነት ነገሮችን እዚህ የማለቀው እኔ በለቀኩት ቪዲዮ እነሱ መከላከያ ተዘጋጅተው እንዲመጡ ስለማልፈልግ ነው። ምክንያቱም ወደ ህግ ከሄደ የሚፈታልኝ ህግ ነው። እዚህ ሶሻል ሚዲያ ላይ ካለው ያውጣ፣ ካለው ይልቀቅ፣ ካለው ይለጥፍ ይላል። ለማንም እለጥፈው? ከዛስ እኔ ደግሞ የሆነ ነገር አድርጌ ዘሎ ነገ ደግሞ ተገልብጦ እሷ ላይ ሊና ትቀጥቀጥ ትሰቀልል ነው። ስለዚህ ፍትህ የሚሰጠኝ ህግ ስለሆነ ያሉኝን ማስረጃ የምላቸውን ነገሮች እኔን የሚያድኑኝን ነገሮች የምጠቀመው ለፍርድ ቤት እንጂ ሶሻል ሚዲያን እኮ አየሁት እኮ ገና አንድ በወጣቸው ፈርዶብኝ ቀጥቅጦኝ መዶሻ መጥቶ ያያችሁ ጠቁሙ ብሎ ፎቶዬን ለጥፎ ሲያሽከረክርና ሲያዟዘሩ ነው የከረመው ሁሉ። ስለዚህ በሶሻል ሚዲያ እኔ አላምንም ልልሽ ፈልጌ ነው። አሁን አንቺ ሄሉ እንደ They're so worried. They're like, just come with us. But I'm not gonna go because I do not like to go there. እንዴት አንዲት እናት በልጇ ተማራ እንትን ትላለች አሉ። አይገባውም። አንተ እኮ እዚህ ዋትስአፑ ላይ እውነቱ ተጻጻፋችሁት እናንተ የምታውቁትን አሁን የሰማነው ቮይስ ላይ ያ እንዳው ለእያንዳንዱ ለላከችን ቮይስ መልስ እንደምትሰጣት ነው። ንቅ እንደማትተው ነው የሚያሳየው። በነገራችን ላይ ገብቷል። አንዳንድ ሰው ሺህ ጊዜ ልከ ምናምን ነው አይደለ? ግን ቃል በቃል እንደምትመልስ ራሷን ከምትልከው ሴንቴንስ አንተ የምትመልሰው ይሄ ማመልከቻ ነው። ግን ቲክቶክ ላይ ባለፈው ይሄንን ስትመልስ ልጁ ቶርች ሊሆን ይችላል። ትልቅ ልጅ እኔ አልመለስኩም እኮ ነው ሄልዬ። አሁንም የማስረዳሽ ነገር እኔ እንደመልስ ያ ከተቆርጦ ነው የተብራራል አለ። በእንደዚህ አይነት መንገድ እንዳታረገው ካሁን በኋላ እሺ። እኔ ማረግ ፈልጌ አይደለም። ይኸውልሽ ማረግ ፈልጌ አይደለም። እህቴ ናት ገብታ እንደዛ ስትናገር ስሜታዊ ሆኜ ነው ያወራሁት። እዛ ጋ በጣም ስሜታዊ ነበርኩኝ። ገባሽ? ስሜታዊ ሆኜ ነው ለመናገር የሞከርኩት እንጂ እኔ ማንንም ልጄ እንደዛ ደረጃ አይደለም። በጣም ወደው የሚወደኝ ልጅ ነው። ስሜታዊ ነው እኮ ግን እሱ ጋር ሲደርስ ገልቲነት ስሜት እንዳይሰማው ለሌላ ጊዜ አሁን አይሰማውም ልጄ። ኦኬ አሁን ከእንደዛ አይነት ነገር አረቀነዋል ላይ ወጣቶች ስለሆነ እሷ ልትል የፈለገችው ምንድን ነው? ከዚህ በኋላ የልጁን ስም ሜንሽን ባለማድረግ የእሱንም ሀሳብ ባለ እንደው ሌሎችም የወለዱ እዚህ ያላችሁ ሰዎች በሙሉ በቃ ይሄን የምትመለከቱ ዩቲዩብን ቆራርጣችሁ የምትሸቅጡ የምትነግዱ ሰዎች ለትውልድ ለጀነሬሽን ማሰብ መቻል አለብን። እንደዚህ አይነት ነገር አንድ ህፃን ልጅ አድጎ ነገ ጊልትነስ ስሜት ከተሰማው የማይሆን አቅጣጫ ነው የሚጓዘው። ሶ ነገ ሁላችንም እንወልዳለን፣ ልጆች ያለንም ሰዎች አለንና ለልጁ ሲባል ሀጂ ፎቶውንም ምኑንም ስለሱም እዚህ አደባባይ ላይ ባይወራ መልካም ነው። ያላችሁ ግንኙነት የተነጋገራችሁት ነገር አንተ ያስቀመጥከው ጥሩ ነው። ሶሻል ሚዲያ እንደምታየው ደግሞ በሰው መሸቀጥ መነገድ የተለያየ አጀንዳ ከበስተጀርባ ይዘው